ኦሪጂናል ባቅላባ የሚሰራው በፒስታቸው ነው። በደንብ በረዶ ለቆ እንደዚህ መላላት አለበት። እንደምታዩት ሊጡ እንደዚህ ታጥፎ ነው የሚመጣው። በረዶ ሲለቅ እንደዚህ ይሆናል። ፒስታቸው አለኝ። ፒስታቻችንን እንፈጫለን። ፒስታቸው ከሌላችሁ ለውስ ተቆልቶ የተፈለፈለው ንጹህ ለውስ መርጣችሁ እሱን መጠቀም ትችላላችሁ። ግን ፒስታቸው ቢሆን ደግሞ የበለጠ እውነተኛ ጣዕሙን የምታውቁት የባቅላማን ፒስታቸው ሲኖራችሁ ነው። ፒስታቻችንን የምንፈልገውን ያህል መፍጫችን ላይ እናረጋለን። አይነት መፍጫ ቢኖራችሁ አሪፍ ነው። ቆንጆ አድርጎ ይፈጫል። እንደዚህ አይነት ቤታችሁ ውስጥ መፍጫ ካላችሁ ሁሌም ስራችሁን ቀለል ነው የሚያደርገው። እንደዚህ ደቀቅ አረግ በቂው ነው። ስኳር ከፈለጋችሁ ፈጭታችሁ ትንሽ መደባለቅ ትችላላችሁ። ሲራፕ ግን ስለምናረግበት በቂ ነው። ይሄ እንደዚህ አድርገን ከፈጨነው በኋላ ሰምኔ ካላችሁ ይሆናል። ከሌላችሁ ደግሞ የገበታ ቂቤ መሆን ይችላል። ከፈለጋችሁ ደግሞ ቂቤና ዘይት ሀፋፍ ማድረግ ትችላላችሁ። የገበታ ቂቤ የሚያስፈልገውን ያህል ጨዋለኝ። እንደዚህ አረፋ ካለው ቀስ እያላችሁ እንደዚህ አረፋውን ከላይ አንሱት። ከዘረጋም በኋላ በፓትራችን ልክ እንቆርጠዋለን። ዳና እንደዚህ ቢሆን ነው። ይሄ በፓትራችን ልክ ይሆናል። ፓትራችንን መጀመሪያ ቂቤ እንቀባዋለን። ከስር በደንብ ባቅላባ በደንብ ቂቤ ይፈልጋል። አንዳንድ ሰው አንዳንድ ያደርጋል። እኔ ግን ጣውን ሁለት ነው ማረገው። እንደዚህ ደርቤ በጣም ስስ ነው። ይሄን እንደዚህ ቂቤውን በደንብ ራስ አድርገን ከጥግ እስከ ጥግ እንቀባለን። እንደውም ፒስታቾችን እኩል በዛም ሳይንስም ከላይ እንደዚህ አድርገን ቂቤ ራስ እያደረግን ቂቤ ካራሰ ለስላሳ አይሆንም። ቂጣው መራስ አለበት። እቺ ዲዛይን ብሩሽ ብትጠቀሙ አሪፍ ነው። ፒስታቻችንን እንደዚህ እነሰንሳለን። እቺ የአረብ ሀገራት ምግቦች ጣፋጮች ነው። የአበሻ ምግብ የምትፈልጉ ከሆነ ግን ዩቲዩብ ላይ ቆንጆ አርጋ የምሰራ እህታችን አለች። ዝና ቱብ ይባላል። እዛ ላይ ቆንጆ ለቁርስ የሚሆኑ ለራት የሚሆኑ ለምሳቃ የሚሆኑ ሰራለች። እንኳን ከስራ አስቀምጥላችኋለሁ፣ ፒን አረግላችኋለሁ። ዩቲዩብ ላይ እየገባችሁ ስራዎቿን ይውላት፣ ላይክ አርጉላት። አርጋ እንዲገባችሁ አርጋ በቀላል ዘዴ እንድሰሩ ታሳያለች። ጎበዝ ልጅ ናት እህታችን። የገባችሁ ሰብስክራይብ፣ ላይክ አርጉላት፣ ሼር አርጉ ለምትፈልጉት ሰው። እህታችንን አበረታታት። የጌማቱን ቪዲዮ ብዙ ሰው አይቶታል። በጣም ደስ ብሎኛል። 10000 ሰው ፌቨራይት ላይ አስቀምጦታል። 5000 ሰው ሼር ተደርጓል። ቪዲዮ ሰርታችሁት ሞክራችሁት ደግሞ ሜንሽን አርጉኝ። ሻው ቂጣ ደግሞ እንዲህ ከላይ አርጌ ቂቤው በዛ እንዳትሉኝ። ቂቤው በደንብ አርጎ ነው የሚመጣው። ከላይ በደንብ አርጌ ተቀባዋለሁ እስኪርስ ድረስ። ፈልገው አቆራረጥ በቢላ ከመብሰሉ በፊት በደንብ መቆረጥ አለበት። እንደዚህ አድርገን ከቆራረጥን በኋላ ኦቨናችንን በ180 ዲግሪ 5 ደቂቃ ሞቅን። 10 እስከ 15 ደቂቃ ነው የሚፈልገው። ሊጡ እንደምታዩት በጣም ስስ ነው፣ ቶሎ ነው የሚበስለው። መሃል ላይ እንደዚህ እንከታለን። አሁን እዚህ ጋር 15 ደቂቃ አርጌበታለሁ። እንደምታዩት 100 150 200 240 የሚል አለ። እነዚህ በመሃል ያሉት ሰረዞች ከ150 ቀጥሎ 160 170 እያለ ይቀጥላል። ይሄ ከላይም ከታችም ለመለኮስ ነው። ሁለት ነጮቹ። ይሄ ደግሞ ከላይ ብቻ ነው። ይሄ ደግሞ ከታች ብቻ ነው። ስለዚህ እኔ ከታች ብቻ ነው የለኮስኩት። ይሄ መጨረሻውን ደቂቃ ከላይ አበራዋለሁ። ባቅላባችን እስከሚደርስ ሲራፓችን እንስራ። እዚህ ጋር አንድ ኩባያ ከግማሽ ትንሽ ከፍ ያለ እናረግበታለን። እስኪሟሟ ድረስ እናማስላለን። በደንብ ሲሟሟ መንተክተክ ሲጀምር እዚህ ጋር ሎሚ ያለኝ ሎሚ ወፈር እንዲል ለአንድ ደቂቃ እናንተ ከትከዋለን። እንደዚህ ወፈር ብሏል። ከቅድሙ ሲንተከተክም ውፍረቱ ያስታውቃል። እንዴት ሲሆንልን እናወጣዋለን። እንደዚህ ቆንጆ ሆኖ በስሏል። ባቅላባው እንደዚህ ትኩስ እንደሆነ ሲራፑ እንደዚህ ከላይ ትኩስ እንደሆነ ነው ማፍሰስ ያለብን። በደንብ እንዲያርሰው ወረ ለ5-10 ደቂቃ መተው አለብን። አሁን እንዲለሰልስና ሲራፑን ምጥጥ አርጎት ትንሽ ቀዝቀዝ ማለት አለበት። ባቅላባው ከቀዘቀዘ በኋላ ተመልሰን አብረን ነው የምንቀምሰው። ብስሚላ ያቹት እንዴት ራስ እንዳለው። ይሄን ፒስታቾ ያገኘው ኬክ ሾፕ ፒስታቾ አላት። ካካኦሌቶች ኬክ ለመስራት ቤታችሁ ውስጥ የሚያስፈልጋችሁ እቃ ሁሉ ኬክ ሾፕ አለ። ፒስታቾ ግን እጇ ላይ ጥቂት ስለሆነ ያለው ሳይልቀባችሁ ብዙ ባቅላባ ብቻ አይደለም የሚሰራበት። ፒስታቾ ክሬም
ዱባይ ቸኮሌት እሱን መስራት እንችላለን። ለብዙ ጣፋጮች ፒስታቾ መጠቀም በተመጣጣኝ ዋጋ ነው ኬክ ሾፕ የምትሸጠው። ሊጡን ደግሞ የምትፈልጉ ሰዎች ኢክራም አልአረቢያን ማርታ በኦርደር እያዘዛችሁ ባቅላባ ጣ ብቻ አይደለም ያላት ኩናፋ ፍሮዝን የሆኑ ናቸው። ኢክራም አልአረቢያ ስር ሜንሽን አካውንት ውስጥ እየገባችሁ ብዙ አይነት አማራጭ ስላላት ይውላት። ኬክ ሾፕንም አካውንቷ ሜንሽን አደርግላችኋለሁ። ፒስታቾ ብቻ አይደለም ያላት ብዙ እቃዎች ስላላት ፈልጉትን እዘዙ። ሁለቱም ዴሊቨሪ ያላችሁበት ቦታ ያደርሳሉ። የዛሬ ሬሲፒ ይሄ ነው። ተወዱታላችሁ። ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። ፎሎ ያላረጋችሁኝ ፎሎ አድርጉኝ። በጣም ነው የምወዳችሁ። ባይ። ሰብስክራይብ